ስሜ አሰፋ ፈረደ እባላለሁ። በስራና ክህሎት ሚኒስቴር የስራ ስምሪት ማስፋፋት መሪ የስራ አስፈጻሚ ነኝ። ማህበረሰቡ ማወቅ የሚገባቸው ከዘርፉ አንፃር ብዙ ነገሮች አሉ። በተለይ አሁን መሰረታዊ ችግር ሆኖ የሚታየው ከውጭ ሀገር ስራ ስምሪት ጋር ተያይዞ ዜጎቻችን በህገወጥ መንገድ ወደ ውጭ የሚፈልሱበት ወደ ውጭ የሚሄዱበት ሁኔታ ነው ያለው። ይሄ ደግሞ ህጋዊ የውጭ ሀገር ስራ ስምሪት በአግባቡ ተደራጅቶ ዜጎች መብታቸው፣ ክብራቸው፣ ደህንነታቸው ተጠብቆ ወደ ውጭ የሚሰማሩበትን አጠቃላይ አውድ ተፈጥሯል። በዚህ ሂደት ውስጥ ህገወጥ ደላሎች ጭምር፣ ሁለተኛ ማህበረሰቡም ጭምር ካለማወቅ የተነሳ ዜጎች በአንድም በሌላም በህገወጥ መንገድ ወደ ውጭ የሚሄዱበት ሁኔታ ስላለ ይህንን መከላከል ያስፈልጋል። ይህን ስንከላከል የመንግስት ብቻ አይደለም ይህ ስራ፣ ማህበረሰቡ፣ ቤተሰብ፣ በተለያዩ ደረጃ ያለው አመራር ይህንን ስራ የራሱ አድርጎ መምራት፣ ትክክለኛውን የውጭ ሀገር ስራ ስምሪት ተግባራዊ መደረጉን መከታተል አለበት። ስለዚህ መንግስት ዘመናዊ የሆነ ስርዓት ፈጥሯል። ዜጎች ከስልጠና ጀምሮ ከምልመላ ጀምሮ በህጋዊ መንገድ ወደ ውጭ የሚሄዱበትን አግባብ የፈጠረ በመሆኑ ማህበረሰቡ፣ ቤተሰብ፣ ስራ ፈላጊውም ጭምር ይህንንም በተለየ መንገድ አውቆ ግንዛቤ ተፈጥሮለት ህግና ስርዓቱ በሚፈቅደው መሰረት የውጭ ሀገር ስራ ስምሪት ተጠቃሚ እንዲሆን ማድረግ ያስፈልጋል። ሁለተኛው ከጊዜ ወደ ጊዜ ከጠባቂነት ጋር ተያይዞ እየተቀረፉ የመጡ ስራዎች አሉ፣ የተገኙ ውጤቶችም አሉ። ዞሮ ዞሮ ግን አሁንም ቢሆን በአብዛኛው በማህበረሰቡም ዘንድ በስራ ፈላጊውም ዘንድ የምታየው አመለካከት ሁሉን ነገር መንግስት ላይ መጣል፣ መንግስት ሁሉን ነገር የስራ ዕድልን ያመቻቻል የሚል አለ። በአብዛኛው በመሰረታዊ ደረጃ የስራ ዕድል የሚፈጥረው የግሉ ዘርፍ ነው። ዜጎች የራሳቸውን ቁጠባ መቆጠብ አለባቸው። የራሳቸውን ስራ መፍጠር መቻል አለባቸው። አካባቢያቸውን ዞር ብለው ማየት አለባቸው። ስለዚህ አገሪቷ በምትፈጥራቸው ኢኮኖሚዎች ውስጥ ብዙ የሚፈጠሩ የስራ ዕድሎች አሉ። እዛ ውስጥ ገብተው ራሳቸው ስራ ዕድል የሚፈጥሩበትን አውድ መፍጠር መቻል አለባቸው። ስለዚህ ሁሉን ነገር መንግስት ማመቻቸት አይችልም። ማህበረሰቡም፣ ቤተሰብም፣ ስራ ፈላጊውም የራሱን ድርሻ መወጣት መቻል አለበት። መንግስት የራሱ የሆነ አበርክቶ አለው። ነገር ግን ሁሉም ደግሞ መንግስት መሸፈን አይችልም። ስለዚህ በዚህ ረገድ ያለውን ጋፕ ማህበረሰቡ እንዲያውቀው፣ ስራ ፈላጊው እንዲያውቀው ማድረግ ያስፈልጋል የሚል ነው። ሶስተኛው በጥቃቅንና አነስተኛ የሚመረቱ ምርቶችን አሁንም አሳንሶ የማየት ጥራት የላቸውም ብሎ የማየት ሁኔታዎች በማህበረሰቡ ዘንድ ይታያል። ይሄ በተማረውም ባልተማረውም ማህበረሰብ ዘንድ የሚታይ ችግር ነው። ስለዚህ አሁን አደጉ የሚባሉ ሀገሮችም ጭምር ለምርቶቻቸው በሀገር ውስጥ ለሚመረቱ ምርቶች የተለየ ትኩረት በመስጠታቸው እና ክብር በመስጠታቸው ጭምር አሁን የምናየውን እድገት እንድናያቸው አድርጓል። በእኛ ሀገርም እኛ የጥቃቅንና አነስተኛ ምርቶችን ካላበረታታን መግዛት ብቻም አይደለም፣ ምርቶቻቸው ይሄ አነሰ፣ ይሄንን ብትጨምር ጥራቱ ላይ፣ ብዛቱ ላይ፣ አካባቢ መሰረት ያደረገ ምርት መሆኑ ላይ ብለን መምከርም ለምርቱ ጥራትም የራሱ አበርክቶ ያለው በመሆኑ ለጥቃቅንና አነስተኛ ምርቶቻችን ለሀገር ዜጋው ምርት የተለየ ትኩረት ማድረግ ያስፈልጋል። ማበረታታት መቻል እንደዚህ አመለካከቶች መቀረፍ አለባቸው። እኛ ካልገዛናቸው፣ እኛ ካላበረታታን ሰዎች አሳልፈው ለማንም መስጠት ስለማይችሉ በዚህ ረገድ ያለውንም የአመለካከት ክፍተት መደፈን መቻል አለበት። ይሄ በሁለት መንገድ ነው። አንደኛ ማህበረሰቡ በሀገር ምርት መኩራት መቻል እንዳለበት መናገር መቻል አለብን። ሁለተኛው ደግሞ የሚያመርተው ጥቃቅንና አነስተኛ ምርት አምራቾችም ወይም አገልግሎት ሰጪዎችም ጭምር ለጥራትና ለተወዳዳሪነትም ጭምር የራሳቸውን አስተዋጽኦ ማድረግ መቻል አለባቸው። ይሄትን ፍጪው ዱቄትም አምጪው የሚባል አማርኛ አስተሳሰብ መሆን የለበትም። ስለዚህ የትኛውን ምርት ባመርት በፈለኩት ጥራት ባመርት ነገ ይገዛልኛል ብሎ ማሰብ የለበትም። ስለ ምርት ሲያስብ ስለ ጥራት፣ ስለ ተወዳዳሪነትም ጭምር መታሰብ ነው ያለበት። ከዚህ አንፃር ጋፖች አሉ፣ አሁንም ያልተቀረፉ ችግሮች አሉና
እዚህ ላይም ማህበረሰቡ ስራ ፈላጊው ኢንተርፕራይዙ ትኩረት ሰጥቶ የራሱን ድርሻ እንዲወጣ ማህበረሰቡ በአገሩ ምርት እንዲኮራ ኢንተርፕራይዙ ደግሞ ሲሸጥ ምርቱን ሲያዘጋጅ በጥራት ላይ በተወዳዳሪነት ላይ በገበያ ላይ የተለየ ትኩረት አድርጎ ማምረት አገልግሎቱን ማቅረብ ይጠበቅበታል። በዚህ ላይ በተለይ ሁኔታ መስራት ያስፈልጋል። የማህበረሰቡ አመለካከት ስራ ፈላጊው አመለካከት የማህበረሰቡ አመለካከት መቀየር ያስፈልጋል የሚል ነው። ስሜ ደረጀ ፍቅሬ ይባላለሁ። የአሰሪና ሰራተኛ ጉዳይ ዘርፍ የሚኒስትሩ ዴኤታ አማካሪ ነኝ። ከዚህ ከአሰሪና ሰራተኛ ጉዳይ ጋር ሶስት ህብረተሰቡ ሊያውቃቸው ወይም ህብረተሰቡ ከአሰሪና ሰራተኛ ጉዳይ ጋራ ማወቅ አለባቸው ብዬ ያመንኩባቸውን ሶስት ሀሳቦች ያቀርባለሁ። አንደኛ በአሰሪና ሰራተኛ ህግ ላይ በተለይ በዚህ በ1156 የአሰሪና ሰራተኛ ጉዳይ አዋጅ ላይ በሚኒስቴር መስሪያ ቤታችን ባለው የኮሙኒኬሽንም እንዲሁም በአገሪቱ ያሉት የፕሪንትም ይሁን ኤሌክትሮኒክስ ሚዲያዎች ለህብረተሰቡ በቂ ግንዛቤ አልሰጡም። ያ ምን አምጥቷል? ለምሳሌ ከመደራጀት አንፃር ስናይ ሰራተኛው አሰሪው በማህበር አልተደራጀም። ባለው በአገሪቱ ውስጥ ያለው የመደራጀት ምጣኔ በጣም ዝቅተኛ ደረጃ ላይ ነው። በዚህ ምክንያት ሰራተኛው በማህበር ሳይደራጅ ከአሰሪው ጋራ ተቀራርቦ ለመደራደርም መብቱንም ለማስከበር ይሄ ክፍተት የሚፈጥር ነው። ስለዚህ በማህበር የተደራጁ ብዙ ሀገራት ያሉ ሰራተኞች ስንመለከት መብታቸውን የሚያስከብራሉ፣ ምርትና ምርታማነት ላይ ከፍተኛ አስተዋጽኦ ያደርጋሉ። ሌላው ሁለተኛው ትልቁ መነሳት ያለበት በስራ ቦታ ላይ ወይም በማምረቻም ይሁን በአገልግሎት ሰጪ ተቋም ያሉ ሰራተኞች ስራ ባህል ላይ የስራ ባህሉ አሁን ስናይ በተለይ ከሌሎች አገሮች ጋር ስናነጻጽር የኛ ፕሮዳክቲቪቲ በጣም ዝቅተኛ ደረጃ ላይ ነው ያለው። ስለዚህ የስራ ባህላችን ላይ ትኩረት ተሰጥቶ በራስም አቅም በሚዲያም ህብረተሰቡ ግንዛቤ ማግኘት አለበት። እዚህ ላይ መስራት አለብን። በዚህ በአሰሪና ሰራተኛው ጉዳይ ላይ ዘርፈ ብዙ ችግሮች አሉ። ግን እነኚህ እኔ መጀመሪያም ላይ ያነሳሁት ሁለተኛውም ላይ ያነሳው ከሰራንባቸው ሌሎቹንም ችግሮች ይፈቷቸዋል። ለምሳሌ ለአብነት ብናነሳ በስራ ቦታዎች ላይ ሰራተኛ አሰሪው የተለያየ የመከላከያ የጉዳት መከላከያ ያቀርባል። ያንን በአግባቡ ተጠቅሞ ስራ ላይ መዋል ሲገባ ያንን ያደርግ። ያ ምንድነው? የግንዛቤ ጥረት ነው። ህጉ ላይ እነኛ አሰሪው ማቅረብ አለበት፣ ሰራተኛው መጠቀም አለበት ይላል። ይሄ ቅድም እንዳልኩት ግንዛቤ በደንብ ስላልፈጠርን ሰራተኛው በተለይ ብዙ አደጋ እየደረሰበት ነው። አሁን ከተማችን ውስጥም ቢሆን አገሪቱ ውስጥ ብዙ የሞት አደጋ ይከሰታል። የአካል ጉዳት እንትን ይላል። ይሄ በስራ ቦታ ላይ የስራ ቦታ ሲገኝ አንድ ሰራተኛ ምን ማድረግ እንዳለበት በአሰሪውም ወገን በመንግስትም በኩል ግንዛቤ እየተሰጠ አይደለም። ስለዚህ መጀመሪያ ወደ ሌሎቹ ወደ ቴክኒካል ነገሮች ከመግባታችን በፊት ግንዛቤ መኖር አለበት ብዬ አምናለሁ። ሌላው ትልቁ ጉዳይ የዚህ ከውጭ ሀገር የስራ ስምሪት ጋር ነው። የውጭ ሀገር የስራ ስምሪት የኛ ዘርፍ የሚሰራው ሰልጥነው የመጡትን ሰዎች ወደ ተቀባይ ሀገሮች ማሰማራት ነው። ያ ከየት ይጀምራል? የውጭ ሀገር የስራ ስምሪት ከፍቃድ መስጠት ይጀምራል። ስለዚህ እንዴት ነው ፍቃድ ተሰጥቶ ሰራተኞች ወደ ውጭ ሀገር የሚሰማሩት የሚለው በእኛ የሚሰራ ነው። ነገር ግን አሁን ዘርፉ ላይ የሚሰማራው ሰው ፍቃድ ያወጥ በቃ ዘርፉን ሳያውቀው ከደላላ ጋር ባለው ቁርኝነት ወደ ስራ ስምሪት ውስጥ ይገባል። አሁን ይሄ ብዙ ችግር እየፈጠረ ነው። ስለዚህ እዚህኛውም ዘርፍ ላይ አዲስ የውጭ ሀገር የስራ ስምሪት አዋጅ ወጥቷል። እዛ ላይም ግንዛቤ መፍጠር አለብን።
ስሜ ትግስት ከበደ እባላለሁ። የስርዓተ ስልጠናና ማሰልጠኛ መሳሪያዎች ዝግጅት ዴስክ ኃላፊ ነኝ። እንግዲህ እንደ ቴክኒክና ሙያ ዘርፍ የቴክኒክና ሙያ ስልጠና እንደ መግባቢያም የክህሎት ልማት የየትኛውም የስራ እድል ማመቻቻ በር ነው በሚል ስኪል ጌት ፎር ጆብ ክሬሽን በሚል አስተሳሰብ ውስጥ ነው እየመራን ያለ ነው። ህብረተሰቡ ማወቅ ያለበትና መገንዘብ ቢችል ጥሩ ነው ብዬ የማስበው አንደኛው የቴክኒክና ሙያ ተቋማት የሚሰጡት ስልጠና ለእያንዳንዱ ግለሰብ ምን አይነት ስልጠና መስጠት እንደሚቻል እየተሰጠ እንደሆነ፣ ሁለተኛ ከነዚህ ስልጠናዎች ውስጥ የስልጠናዎቹ ፍሬምወርክ ስትራክቸር ሲሰራ የስራ ገበያውን መሰረት ያደረገ የስራ ገበያ ፍላጎትን ባስቀመጠው ኢንዱስትሪ መነሻ ሐሳብ ላይ ሆኖ በተዘጋጀው የስራ ገበያ ፍላጎት መረጃ ላይ ሆኖ መሆኑ የትኛውም ሰው ቢሰለጥን የትኛውም ሰው ይሄንን ክህሎት ቢይዝ ሊሰማራ የሚችልበትን የስራ እድል ይፈጥራል። ለዚህም የስልጠና ሞዳሊቲዎቻችን በመደበኛ ስልጠና ከየትኛውም ስልጠና ሪላቲቭሊ ሲታይ የሚቀርበው ስልጠና ሰዎች ሰልጥነው ሲወጡ የሆነ ስራ መስራት የሚችሉበትን እውቀት ያገኛል። ሁለተኛው በአጫጭር ስልጠና ለየትኛውም ህብረተሰብ ክፍት እንደሆነ በእድሜም በእውቀትም በሌሎችም ጉዳዮች ሳይገደብ ክፍት የሆነ በዚህ ሙያ ላይ በዚህ ስራ መስክ ላይ መሰማራት እፈልጋለሁ ይሄን ሰልጥኜ ለሚለው ሰው ኦፕን የሆነ የአጫጭር ስልጠና መሰጠት እንደሚችል፣ ሌላኛው በስራ ላይ ያሉ ሰዎች ደግሞ ክህሎቱን በዘልማድ ነው የሚሰራው። በዘመናዊ የስልጠና ስርዓት ቢደግፈው አንደኛ ፕሮዳክሽኑ ላይ ለውጥ ያመጣል፣ አሁን ካለው ነባራዊ ሁኔታ ጋር ተወዳዳሪ ያደርገዋል። ሁለተኛ የስራውን አድማስ ማስፋት ይችላል፣ በፊት ሲሰራ ከነበረው ስራ የሆነ ነገር ስለሚጨምር ማለት ነው፣ ከስታንዳርድም ከከቨሬጅም አንፃር። ስለዚህ ተወዳዳሪነቱን ይጨምርለታል። ለዚህም በአርፒኤል መተው መስተናገድ እንደሚችሉ፣ በአጫጭር ስልጠና መተው መስተናገድ እንደሚችሉ፣ ተቋሞች ደግሞ ሲደራጁ በአካባቢያቸው ባለ የልማት አቅጣጫ መሰረት ለምተው ለአካባቢያቸው ኮምፓተብል የሆነን ስልጠና ይሰጣቸዋል። እኔ በምን እሰማራለሁ ይሄንን ለምን ሰለጥናለሁ አይልም። ያ ኢኮኖሚ ኮሪደሩ ልማቱ ነገ ኢንዱስትሪ በምን እንደሚስፋፋ፣ ኮንስትራክሽን በምን እንደሚስፋፋ፣ የሆቴልና ቱሪዝም ስራዎች በምን እንደሚስፋፋ መጀመሪያውኑ የልማት አቅጣጫዎቻችን የሰጡት እድል አለ። ስለዚህ በዛ ልማት ኮሪደር ልክ ተቋሞቻችን እንዲደራጁ እኛም በዞኒንግና ዲፈረንሺዬሽን አሁን እያደረጀናቸው ያለን ባላቸው አቅም ሙሉ አቅማቸውን ተጠቅመው እዛ አካባቢ ያለውን ማህበረሰብም ደግሞ በሙሉ ከቨር ማድረግ እንዲችሉ የሚፈልገውን እውቀትና ክህሎት እንዲያስጨብጡ ከዛ ከሰለጠኑ በኋላም ደግሞ የአካባቢው ልማት በሚመጥነው ልክ ወደ ስራ ዓለም እንዲሰማሩ የሚያደርገውን ስራ እየሰራን እንደሆነ፣ ሌላኛው ሁለተኛው ጉዳይ ብዬ የማነሳው የቴክኒክና ሙያ ስልጠና ከስራ ገበያው ፍላጎት ይነሳል፣ ለሱ የሚመጥን ስልጠናዎችን ይሰጣል። ከዛ በኋላ ደግሞ ኢንዱስትሪው በሚፈልገው የሙያ ብቃት ምዘና ሰርቲፊኬሽን ሲስተም ውስጥ አልፈው ወደ ስራ ይሰማራሉ። የምዘና ማዕከላት የተቋቋሙበትን ዓላማ፣ የሚሰሩበትን አሰራር፣ የመዛኝና የተመዛኞች የመብትና ግዴታዎቻቸው ቅር ያላቸው ነገር ቢኖር በስርዓቱ ላይ አግባብ ባለው ቦታ ላይ ሄደው አፒል አድርገው የአፒላቸው መመለስ እንደሚችል የምናሳይበትን ስርዓት ለህብረተሰቡ ብናስገነዝብ የስልጠና ጥራታችን ይጨምራል። በተቋሞቻችን ውስጥ የምንሰጠውን የስልጠና አድማሳችን ይሰፋል፣ የቅበላችን በዛው ልኩ ያድጋል ብዬ አስባለሁ። ስሜ ባህሩ በካሎ ይባላል። በቴክኒክና ሙያ ዘርፍ የቴክኒክና ሙያ ስልጠና ተቋማት የአመራር ልማት ደስክ ኃላፊ ነኝ። በዚህ ዘርፍ ላይ የጥራት ኢሹ ወይም የጥራት ጉዳይ ብዙ ጊዜ በተደጋጋሚ ይነሳል።
ስልጠናው የወሰዱ ሰልጣኞች መጨረሻ ላይ ኢንዱስትሪ ውስጥ ገብተው ነው ስራውን የሚሰሩት። እነሱ ተመልሰው ወደ ስልጠና ወደ ስራ ቦታቸው በሚሄዱበት ጊዜ የአቅም ውስንነት አለባቸው ብሎ ነው የሚያነሱትና ለዚህ ደግሞ መነሻ ችግሩ የባለድርሻ ተሳትፎ ውስንነት ስላለ ነው። ራሳቸው ለሚጠቀሙት ራሳቸው እነዛን ባለሙያዎች ወስዶ የራሳቸውን የኢንዱስትሪን ወይም የተቋማቸውን ፕላን የሚያስፈጽሙበት ወይም እቅድ ወይም ግብ የሚያሳኩበት በእነዚህ የሰው ኃይል እስከሆነ ጊዜ ድረስ እነዚህ ሰልጣኞች መጀመሪያ የነሱን ፍላጎት መሰረት ባደረገ መልኩ እንዲሰለጥኑ የሚፈልጉትን ሰነድ በማዘጋጀት ረከድ በተለይ የሙያ ደረጃ ሲዘጋጅ ሙሉ በሙሉ መሳተፍ ይጠበቅባቸዋል። ይሄን እንደ ተሞክሮ ለማንሳት ያክል ያደጉ ሀገራት አብዛኞቹ እነዚህን ሰልጣኞችን በተለይ የተግባር ስልጠናን በሚመለከት በኢንዱስትሪ ውስጥ ነው ሰልጣኞች የሚሰለጥኑት። በምን አግባብ ነው? ስልጠና ሰነድ በማዘጋጀት እንደገና ደግሞ በፋይናንስ የድርሻቸውን እንደዚሁ በመወጣት በመደገፍም ማለት ነው። እነዚህ ባለድርሻዎች እነማን ናቸው ብለን ብንወስድ መንግስታዊ ተቋም ሊሆን ይችላል። መንግስታዊ ተቋም ያልሆኑ ለትርፍ ያልተቋቋመ አጋር ድርጅት ሊሆን ይችላል። ለትርፍ የተቋቋመ የግል ድርጅትም ሊሆን ይችላል። እነዚህ ሙሉ በሙሉ በቴክኒክና ሙያ ስልጠና አሰጣጥ ላይ በፋይናንስ ድጋፍ፣ በስልጠና ሰነድ ዝግጅት እና በሌሎችም አስፈላጊ በሆኑ ጉዳዮች የድርሻቸውን መወጣት ይጠበቅባቸዋል ማለት ነው። ስለዚህ እነዚህን ደግሞ የምናሟላ ከሆነ ደግሞ መጀመሪያ ሰልጣኞች መተው ይሄን ቴክኒክና ሙያ ስልጠና ተቋም ላይ ማግኘት የሚገባቸውን ስልጠና እንዲያገኙ ሰልጣኞችን ከራሳቸው ከአካባቢው ካለው ጸጋ መነሻ ገብቶ እንዲሰለጥኑ በማድረግ ረገድ በመቀስቀስ ረገድ ሚናቸውን ይወጡ ይገባል። ከሰለጥኑ በኋላ ደግሞ ያንን ጸጋ በሚጠቀሙበት አግባብ ወደ ተቋሞቻቸው ወስደው ሊጠቀሙ ይገባል። ስለዚህ እኛ የምናሰለጥነው በተለይ የቴክኒክና ሙያ ዘርፍ የሚያሰለጥነው ሰልጣኞችን አዘኢንድ ለራሱ ሊጠቀም አይደለም፣ መልሶ ለኢንዱስትሪው ነው የሚልከው። ለራሱ የራሱን ተቋም ለማደራጀት የፈለገውን ዓላማ ለማሳካት እነዚህ ሰልጣኞች እንዲበቁ ባለድርሻዎች ሙሉ በሙሉ ከኛ ጋር ተባብረው ሊሰሩ ይገባል።